ሰላም እንኳን ወደ ቻናሌ በሰላም መጣችሁ። ባለፈው በትግርኛ የሰራው ስለ ጸጉር ቪዲዮ በአማርኛ ድገሚልን ላላችሁኝ በአማርኛ ይዤላችሁ መጥቻለሁ። የዛሬ ቪዲዮ አጠር ያለ ቪዲዮ ነው። አንደኛ ክፍል፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ይቀጥላል ማለት ነው። በጥያቄያችሁ መሰረት ጥያቄያችሁን ለመመለስ እሞክራለሁ። የዛሬ አጠር ያለ ለኔ የምጠቀመው እኔን የጠቀመኝ ነው ይዤላችሁ የመጣው። እንደዚህ ስል ግን ጸጉሬ በጣም ረጅም ነው እንደኔ ጸጉር የለም ወይም ደግሞ ጸጉሬ መሬት ላይ ነው የሚደርሰው ማለት አይደለም። እኔ አጠር ያለች መጠን ያለች ብትሆንም እንዴት አድርጌ በጸጉሬ አግይጣለሁ፣ ጠንካራ ቢሆንም ጸጉሬ እንዴት አድርጌ እንከባከባለሁ ለማለት ነውና እንደኔ ጸጉር ያላቸው የሚቸገሩ እንዲማሩበት። የሚቀጥለው ጊዜ ደግሞ ለተለያየ ጸጉር የሚሆነው ነገር ይዤላችሁ እመጣለሁ። ምክንያቱም ጸጉራችን እንደየሰው ይለያያል። ያንዳንድ ሰው ሉጫ ሊሆን ይችላል፣ ያንዳንድ ሰው ጠንካራ፣ ያንዳንድ ሰው ቅባት የሚወድ፣ ያንዳንድ ሰው ቅባት የማይወድ ብዙ አይነት ጸጉር ስላለ ወይም ደግሞ የምንኖርበት ክላይመት በረዶ ላይ ቀዝቃዛ ቦታ ሊሆን ይችላል ወይም ደግሞ ሙቀታማ ቦታ ሊሆን ይችላል። ስለዚህ የተለያየ አይነት ትሪትመንት እና የተለያየ አይነት ጸጉር ስላለ እንደዛ እያደረኩኝ አንደኛ ክፍል ሁለተኛ እያልኩኝ ለመቀጠል እሞክራለሁ። ዛሬ ግን ስለ የኔ ጸጉር ነው የማወራውና እንደኔ አይነት ታይፕ ጸጉር ካላችሁ ደግሞ እኔ የምጠቀመውን ነገር መጠቀም ትችላላችሁ። አንዳንድ ደግሞ ሁላችንም የሚጠቅመንም ይዤ መጥቻለሁ። ለምሳሌ እንደ ሻወር ፊልተር ደግሞ ለሁላችን ይጠቅማል ማለት ነው። መጀመሪያ ጸጉሬን በጣም ጠንካራ ነው። ጸጉሬ በጣም ጠንካራ ነው፣ ካርዳዳ ነው፣ ፍሪዝ አይሆንም፣ ታጥቦ ቶሎ ነው የሚደርቀው። ስለዚህ ካልተንከባከብኩት በደንብ ካልያዝኩት በጣም ይበጣጠሳል፣ ይያያዛል፣ በጣም አስቸጋሪ ነው እና ምንድነው የማደርገው እኔ ጸጉሬን ታይፔን አውቄ በደንብ እንከባከበዋለሁ፣ በስርዓቱ ቆርጠዋለሁ። መላጨት ካለበትም አንዳንዴ እላጨዋለሁ ማለት ነው። ግን እንደዚህ ስላችሁ ጸጉራችሁን ላጩ ሳይሆን መላጨት ምንም ፋይዳ የለውም። ከስር እንደዚህ ያለን ጸጉር እየተንከባከብን ከስር አዲስ ማሳደግ እንችላለን። እኔ እንዲያው መላጨት ስለምወድ ነው እና ምንድነው የማደርገው እኔ ከለር ተቀብቼው ነበር። ምንድነው ብሊች ተቀብቼው ነበር። አምሮኝ ብሊች ብዙ ጊዜ በርገንዲ ነው እንደዚህ የማደርገው። ብሊች ብዙ አልቀባም። ልደቴ ላይ ሲሆን ባለፈው ልደቴ ላይ አምሮኝ በቃ እስኪ ቢጫ አደርገዋለሁ ብዬ ብሊች አደረኩት። ግን ብሊች ከማድረግ በፊት 3 ወር በጣም ተንከባክቤዋለሁ። ቅባት እቀባዋለሁ፣ ማስክ አደርጋለሁ። ብዙ ጊዜ 95% እኔ ቤት ውስጥ የሚገባው ነው በኦርጋኒክ ነው የምጠቀመው። አቮካዶ ቀባዋለሁ፣ ቅቤ ራሴ ቤት ሰርቼ በጣም ተንከባክቤው ከዛ ብሊች አደረኩት ማለት። ብሊች አደርገው ደግሞ በጣም ስለሚጠናከር ከዛ በኋላም በደንብ እንከባከበው ነበር። ወይም ቁጥርጥር ሰራዋለሁ ወይም ደግሞ በውሃ እያስኩ ፍሪዝ ምናምን አድርጓለሁ ማለት። ብዙ እሳት አላስነካውም። እሳት ባስነካውም ብሉ ድራይ እና ትንሽዬ ፓይስትራ ብቻ ነው። ብዙ እንደዚህ ሎኪ ምናምን የሚባለው የኃይለኛ እሳት አላስነካውም። ምክንያቱም ብጥስ ነው የሚለው። በተለይ እንደኔ አይነት ጸጉር ቅባት ብሊች ሲደረግ በጣም ነው የሚበጠስ። ለሉጫ እንኳን ይሻላል ትንሽ ለስለስ የሚለው። እንደኔ አይነት ጸጉር ቀለም ሲቀባ ደረቅ ስለሆነ መልሶም ይደርቃል። እሳት ሲነካው ደግሞ በጣም ነው የሚቆራረጠውና ከዛ ከተጠቀምኩበት በኋላ ብሊቹ ደግሞ ወደ ነበርኩበት መለስኩት ማለት ነው። በየጊዜው እቆርጠዋለሁ። በጣም ጸጉር መቁረጥ እወዳለሁ። ይሄ ነው ባለፈው ቆርጬው ትንሽ ረዘም ብሎ ነበር። 2023 ላጭቼው ነበር። እንደገና መልሼ ደግሜ መጨረሻ ላይ መጀመሪያ 2004 ደግሞ ላጭቼው ነበር። ግን ጸጉሬ በጣም ያድጋል፣ ቶሎ ነው፣ ፈጣን ነው እድገቱ፣ ግን በጣም ጠንካራ ነው። እኔ የምጠቀመው ለምሳሌ አሁን ከለር ከመቀባቴ በፊት ሻምፖና ኮንዲሽነር እጠቀማለሁ። የምጠቀማቸው ሻምፖና ኮንዲሽነር ሳልፌት ፍሪ ሆኑ። አሁን ይሄ ፓንቴን የትም ቦታ ይገኛል። በጣም ቀለል ባለ መንገድ ፓንቴን መጠቀም ይችላል። ግን ስንጠቀም ይሄኛው ቀይ ሆኖ ታይቶት ሳልፌት ፍሪ የሚለው ሻምፖና ኮንዲሽነር አለ ማለት ነው የራሱ። ይሄንን ነበር የምጠቀመው ማለት ነው። ይሄንን መጠቀም ትችላላችሁ። ከለር ላላችሁ፣ ከለር ለሌላችሁ ቀለል ባለ መንገድ የሚገኘው ፓንቴን ማለት ነው። ከቻልን አቅማችን የሚፈቅድ ከሆነ ደግሞ እንደዚህ አይነት የከለር ሻምፖ ቬጋን የሆነ እዚህ ሎካል ፋርማሲን የገዛሁት የትም ቦታ ይገኛል። ለከለር ተብሎ የተሰራ በተለይ ብሊች ካለብን በተለይ ቀለም የምንቀባ ሆነ ለቀለም ተብሎ የሚጠቀመው ሻምፖና ኮንዲሽነር ብንጠቀም ደግሞ ጥሩ። ከሌለን ደግሞ ሌላ አይነት ብራንድ ሆኖ ግን ሳልፌት ፍሪ ለእናንተ የሚስማማችሁ ሌሎች አይነት ሄድ ኤንድ ሾልደር ሊሆን ይችላል ወይ ሌሎች ሻምፖ ኮንዲሽነር ሊሆኑ ይችላሉ። መርጠን መጠቀም እንችላለን ማለት ነው። ብሊች ካደረግነው ቢጫ ከሆነ ጸጉራችን ግን ደብዘዝ እንዲልልን ላይክ ሲልቨር ነገር እንዲሆንልን ከፈለግን ደግሞ በዚህ በብሉ ሻምፖ እንታጠብ። ብሉ ሻምፖ ይሄንን ብራንድ መጠቀም ትችላላችሁ ወይም ደግሞ ይሄ መጠቀም ትችላላችሁ እናንተን የሚስማማችሁ ማለት ነው። ሻምፖና ኮንዲሽነር ለየጸጉራችሁ አይታችሁ ትቀባላችሁ ማለት ነው። ጸጉራችን በቃ ከታጠብነው በኋላ ፓይስትራ የምንሰራ ከሆነ እሳት ከምንሰራ ከሆነ ሂት ፕሮቴክተር ያስፈልገዋል።
ያለ ሂት ፕሮቴክተር መሰራት የለብንም። ባንሰራ ብዙ ጥሩ ነው። ወይም በሳምንት አንዴ ሰርተን ለምሳሌ አሁን በቀደም ነው የተሰራው 3-4 ቀን ይሆነዋል። ግን በቃ በደንብ እንከባከበዋለሁ። ስተኛ ደግሞ እንደዚህ አርጌ እተኛለሁ ማለት ነው። እንደዚህ ጥፍ አርጌው እተኛለሁ። ብዙ ቅባት አልቀባውም፣ ትንሽ ብቻ ነው የምቀባው። አሁን ይሄ በጣም ቆይቷል፣ አያችሁት? በጣም ቆይቷል። ግን እንደዚህ አርጌ ብዙ እሳት አልደጋግመውም። 10 የተሰርቼ ምክንያቱም ላይክ ልብስ እንዴት ነው ልብስ 10 ከተኮስ ነው ይበላሻል። ጸጉራችንም እንደዛ ያረጀ እየተበጣጠሰ ይሄዳል። በተቻለን አቅም ተኩስ መቀነስ፣ ከተኩስ ከተሰራን ደግሞ ቅባት መቀባት፣ የሚስማማን ቅባት ማለት ነው። ሻምፖ ኮንዲሽነር አሳይቻችኋለሁ። ቅባት ደግሞ ከመታጠቤ በፊት ቤት የሰራሁት ቅባት ከሌለ የጥብስ ቅጠል ቅባት ሰራል። ብዙ ጊዜ የፍላወር ብዙ ጊዜ ዩቲዩብ ሰርቼላችኋለሁ፣ ድጋሚም ሰራላችኋለሁ። ይሄንን ከሌለኝ ይሄንን ከመታጠቤ በፊት ወይ 1 ቀን ወይም ደግሞ 30 ደቂቃ በፊት እቀባዋለሁ። ከዛ ታጠበዋለሁ ማለት ነው። እኛ ጠንካራ ጸጉራችን በተለይ አበሻ የጭቃ ቅባት ያስፈልገናል። እኔ የምጠቀሙት ቅባት የጭቃ ቅባት ይሄ ነው። ምክንያቱም ቶሎ ስለሚደርቅ ይሄንን እጠቀማለሁ። እቤትም ራሴ ጭቃ ቅባት ሰራለሁ። እንደዚህ አይነት ፈሳሽ ደግሞ እቀባለሁ ማለት ነው። ይሄኛው በየቀኑ ትንሽ እጄን አድርጌ ይሄኛው እቀባዋለሁ። ግን ቆዳው ላይ እና ጸጉር ላይ ግን ጭቃ ቅባት በጣም ያስፈልገናል። ተኩስ ሳይኖረው፣ ተኩስ ካለ ነው ተኩሱን ያበላሽልናል፣ እንትን ይላል፣ ልጥፍ ይላል፣ ወይም ደግሞ የሆነ ግሪሲ ነገር ይሆናል። ተኩስ ከሌለ እንደዚህ ጭቃ ቅባት እቀባለሁ ማለት ነው። ሌላ እኛ ሴቶቹም ወንዶቹ ማለት ነው እዚህ ላይ እድሜያችን በጨመረ ቁጥር እዚህ ላይ እንሆናለን። ጸጉራችን እየሳሳ ነው የሚሄደውና ሻወር ፊልተር ያስፈልገናል። ይሄ ለብቻው ሻወር ፊልተር ነው። ይሄ ለብቻው አንዱን መርጠን መጠቀም እንችላለን። ሻወር ፊልተር ለጸጉራችን፣ ለቆዳችን፣ ለጥርሳችን፣ ለአይነት ለልጆቻችንም ሳይቀር ሻወር ፊልተር ይሄን አማዞን ልታገኙ ትችላላችሁ። ብዙ ብቻውን ይሄንን መጠቀም ትችላላችሁ፣ ብቻውን ደግሞ ይሄንን መጠቀም ትችላላችሁ ማለት። ሻወር ፊልተር ደግሞ በጣም አስፈላጊ ነው። ጸጉራችን ቆንጆ ሊሆን፣ ቆዳችን ቆንጆ ሊሆን ማለት ነው። ሌላ የምጠቀማቸው ቫይታሚኖች ማለት ነው። ቫይታሚን ይሄንን እኔ የምጠቀምበት ነው። ለእናንተ ደግሞ ዶክተራችሁ ጋር ትሄዱና በስርዓት የደም ምርመራ ታደርጋላችሁ። የደም ምርመራ ካደረጋችሁ በኋላ ዶክተራችሁ የሚሰጣችሁ ቫይታሚን መውሰድ ያለባችሁ። ዝም ብላችሁ እኔን የጠቀመ ወይ እኔ የምወስደው ዝም ብላችሁ መውሰድ አይጠበቅባችሁም። አይታችሁ ዶክተራችሁን ባላችሁ መሰረት ትወስዳላችሁ ማለት ነው። እኔ አሁን የምጠቀማቸው በየቀኑ የምወስዳቸው ቫይታሚኖች ዲ3 ሆኖ ኬቱ ያለበት ቫይታሚን ዲ3 ኬቱ ያለበት ወስዳለሁ። ይሄኛውን ደግሞ ማግኔዚየም ግላሲኔት ወስዳለሁ። ኮርቲሶል ደግሞ ወስዳለሁ ማለት ነው። ሌላው ደግሞ ቫይታሚን ቢ12 ደግሞ እነዚህ በየቀኑ እምወስዳቸው ማለት ነው። አንዳንዴ ግን ቫይታሚን ስንወስድ ላይክ ሆዳችን ይነፋል፣ የሆነ እንቅልፍን ቢለናል ምናምን። ምክንያቱ አንዳንድ ቫይታሚኖች አለርጂክ የሚሆኑብናል። ይሄንን ዶክተራችሁን ጠይቃችሁ ትወስዳላችሁ ማለት። ማንኛውም መድኃኒት ይሁን ማንኛውም ቫይታሚን ሳፕልመንትም ቢሆንም በዶክተራችሁ መሰረት ብትወስዱ በጣም ጥሩ ነው። ስለዚህ ጸጉራችን ምንድነው አንድ መድረቅ የለበትም፣ ቆዳችን መድረቅ የለበትም። ስንታጠበው የምንታጠባቸው ሻምፖ ጠቅላላ የከለርም ይሁን ያለ ከለርም ይሁን ሳልፌት ፍሪ መሆን አለበት። ልክ እንደዚህ ማለት ነው። እዚህ ጋር ልክ ሻምፖ ስትገዙ እዚህ ጋር ማለት ነው ሳልፌት የሌለበት ይላል። ለምሳሌ እዚህ ጋር ፓንቴኑ ላይ ማለት ነው ያኛው በቬጋን ስለሚሰራ ምንም ችግር የለበትም። ይሄ ግን ያያችሁት እዚህ ጋር ሳልፌት ፍሪ ይላል። ሻምፖና ይሄው ቀረብ ላድርግላችሁ። ሳልፌት ፍሪ የሚለውን ሻምፖ መጠቀም አለብን ማለት ነው። በተለይ ለኛ ለጥቁሮች ማለት ነው። እንደዚህ አድርገን ጸጉራችን ባለችን እንደዚህ አጥር ምጥን ብትንም እንደዚህ አድርገን መንከባከብ እንችላለን። በስርዓቱ መቁረጥ አለብን። ስንቆርጠው ደግሞ እንደየ ጸጉራችን ታይፕ ቶሎ የሚያድግ ታዳጊ እንደኔ ጸጉር ከሆነ ጉምድ ብናደርገውም ቶሎ ያድጋል። ታዳጊ ካልሆነ ደግሞ ትንሽ የጫፍ ጫፉን እያየን በ3 ወር በ2 ወር በ6 ወር እያደረግን ጸጉራችን መቆረጥ አለብን። ቅባት መቀባት አለብን። ስንቀባ ደግሞ ምን አይነት ቅባት ነው የምንቀባው? እንደዚህ የጸጉራችን የሚቀጥለው እንደየ ጸጉር ታይፕና ለሉጫ ጸጉር ምን እናደርጋለን፣ ለረጅም ጸጉር ምን እናደርጋለን። እንደኔ